ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው። አማርኛ ቃላት ምስረታ ባለሶስት ሆሄ ቃላቶችን እየመሰረቱ የማሳያችሁ ይሆናል ማለት ነው። አብራችሁ ከኔ ጋራ ቃላቶችን እያነበባችሁ እንዲሁም እየጻፋችሁ አብራችሁ ከኔ ጋር ትከታተላላችሁ። በመጀመሪያ ግን ለቻናሉ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናል አዲስ የሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው ይዤላችሁ የመጣሁት ባለሶስት ሆሄ ቃላት ነው። እነዚህም ባለሶስት ሆሄ ቃላቶችን በደንብ አድርገን እያነበብን እንሄዳለን ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ ትለማመዳላችሁ። በመጀመሪያ ፊደሉን አነብላችሁና እዛ ቃሉን ባንድ አድርጌ ያነብላችኋለሁ። እናንተም ልክ እንደኔ እያነበባችሁ እንዲሁም በደንብ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። ይህ የእናንተ ግዴታ ነው። ምክንያቱም አማርኛን በትክክል ለማንበብ ቃላቶችን ለማንበብ ማንበብ ብቻ ሳይሆን እየጻፋችሁ ስትለማመዱ እናንተ አይረሴነትን ስለሚፈጥሩላችሁ እንደዚህ እያደረጋችሁ መለማመድ ይጠበቅባችኋል ማለት ነው። አሁን አብረን እያነበብን እንሄዳለን። ባለሶስት ሆሄ ናቸው። በጣም ቀለል ያሉ ናቸው። እነዚህን አብረን በጋራ እናነባለን ማለት ነው። ተከታተሉ። ኦኬ የመጀመሪያው ቃል ከዚህ ላይ ምን ትላለች? ሰላም ሰላም ይላል። ሰላም የሚለውን ስናይ ሰ ማለት ከሰ ቤተሰብ የመጀመሪያ ፊደል ነው። ላ ደግሞ ከለ ቤተሰብ አራተኛ ፊደል ነው። ም ከመ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰላም የሚለውን ቃል እናገኛለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ድንች ይላል። ድንች የሚለውን ስናይ ድ ማለት ከደ ቤተሰብ ስድስተኛ ፊደል ነው። ን ደግሞ ከነ ቤተሰብ ስድስተኛ ፊደል፣ ች በተመሳሳይ ከቸ ቤተሰብ ስድስተኛ ፊደል ነው። እነዚህ ሳድስ ድምጾች ወይም ሳድስ ፊደላት ስርዓት ባለው መልኩ ደርድረን ስናነባቸው ድንች የሚለውን ቃል ይሰጡናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጣይቱ ይላል። ጣይቱ የሚለውን ስናይ ጣ ማለት ከጠ ቤተሰብ አራተኛ ፊደል ነው። ይህ ደግሞ ከየቤተሰብ ስድስተኛ ፊደል ነው። ቱ ከተ ቤተሰብ ሁለተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጣይቱ የሚለውን ቃል ይሰጠናል። ቀጣይ ከዚህ ላይ ምን ይላል? ፀሐይ ይላል። ፀሐይ የሚለውን ስናይም ፀ ማለት ከፀ ቤተሰብ የመጀመሪያ ፊደል ነው። ሀም በተመሳሳይ ከሀ ቤተሰብ የመጀመሪያ ፊደል ነው። ይህ ደግሞ ከሀ ቤተሰብ ስድስተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለ መልኩ ደርድረን ስናነባቸው ፀሐይ የሚለውን ቃል ይሰጡናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጸሎት ይላል። ጸሎት የሚለውን ስናይም ፀ ማለት ከፀ ቤተሰቦች የመጀመሪያ ፊደል ነው። ሎ ደግሞ ከለ ቤተሰቦች የመጨረሻ ፊደል ነው። ት ከተ ቤተሰቦች ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጸሎት የሚለውን ቃል እናገኛለን። ቀጣይ ከዚህ ላይ ምን ይላል? ባልቻ ይላል። ባልቻ የሚለውን ስናይም ባ ማለት ከቤተሰብ አራተኛ ፊደል ነው። ል ደግሞ ከለቤተሰብ ስድስተኛ ፊደል ነው። ቻ ከቸ ቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ባልቻ የሚለውን ቃል እናገኛለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ሰሚራ ይላል። ሰሚራ የሚለውን ስናይም ሰ ማለት ከሰ ቤተሰብ የመጀመሪያ ፊደል ነው። ሚ ደግሞ ከቤተሰብ ሶስተኛ ፊደል ነው። ራ ከረ ቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ሰሚራ የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጠጠር ይላል። ጠጠር የሚለውን ስናይም ጠ ማለት ከጠ ቤተሰብ የመጀመሪያ ፊደል ነው። በተመሳሳይ ጠ ከጠ ቤተሰብ የመጀመሪያ ፊደል፣ ር ከረ ቤተሰብ ስድስተኛ ፊደል ነው ማለት ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠጠር የሚለውን ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል? ዘርፍ ይላል። ዘርፍ የሚለውን ስናይም ዘ ማለት ከዚህ ቤተሰብ የመጀመሪያ ፊደል ነው። ር ደግሞ ከረ ቤተሰብ ስድስተኛ ፊደል ነው። ፍን በተመሳሳይ ከፈ ቤተሰብ ስድስተኛ ፊደል ነው ማለት ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዘርፍ የሚለውን ቃል ይሰጡናል። ኦኬ ቀጣይ ደግሞ ከዚህ ላይ ይላል? በኋላ ይላል። በኋላ የሚለውን ስናይም በማለት ከቤተሰብ የመጀመሪያ ፊደል ነው። ኋ ደግሞ ዲቃላ ሆሄ ነው ማለት ነው። ዲቃላ ወይም ውስብስብ ፊደል ነው። ከሁለት ፊደላት ተዳቅሎ የመጣ ውስብስብ ፊደል ማለት ነው። ለምሳሌ ከሀ ቤተሰብ ከሁለተኛው ከሁና ከወ ቤተሰብ ከአራተኛው ከዋ ጋር ተዳቅሎ የመጣ ውስብስብ ፊደል ምን ይባላል ማለት ነው? ዲቃላ ሆሄ ወይም ውስብስብ ፊደል ይባላል። ይህ ኋ ውስብስብ ፊደል ነው።
ላ ደግሞ ከለቤተሰብ አራተኛ ፊደል ናት ማለት ነው። ስለዚህ እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው በኋላ በኋላ የሚለውን ቃል ይሰጠናል ማለት ነው። ስለዚህ ይችን ኋ ምን ብያቸዋለሁ? ውስብስብ ወይም ዲቃላ ሆሄያና ማለት ነው። ከሁለት ፊደል ተዳቅላ የመጣች ፊደል ነች ማለት ነው። ኦኬ። በቀጣይ ደረጃ ደግሞ ከዚህ ለምን ይላል? ጠጣች ጠጣች ይላል። ጠጣች የሚለውን ስናይ ጠ ማለት ከጠ ቤተሰብ የመጀመሪያ ፊደል ነው። ጣ ደግሞ ከጠ ቤተሰብ አራተኛ ፊደል ነው። ች ከቸ ቤተሰብ ስድስተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጠጣች ጠጣች የሚለውን ቃል ይሰጠናል ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ገበያ ገበያ ይላል። ገበያ የሚለውን ስናይም ገ ማለት ከቤተሰብ የመጀመሪያ ፊደል ነው። በ ደግሞ ከቤተሰብ የመጀመሪያ ፊደል ነው። ያ ከየቤተሰብ አራተኛ ፊደል ነው። እነዚህም ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ገበያ ገበያ የሚለውን ቃል ይሰጡናል ማለት ነው። ኦኬ። እንደዚህ እያደረጋችሁ እስከሚገባችሁ ድረስ በደንብ ካነበባችሁ በኋላ ደግሞ ቪዲዮን እያቆማችሁ መጻፍ አለባችሁ ማለት ነው። አይረስነትን ለእናንተ እንዲፈጥሩላችሁ ካነበባችኋቸው በኋላ እየጻፋችሁ ትለማመዳላችሁ። እንደዚህ እያደረጋችሁ ተለማመዱ። አጠር ያሉ ቃላቶች ናቸው። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0901 06 81 28 ላይ በኢሞ በቴሌግራም እና በዋትሳፕ ደውላችሁ ትምህርታችሁን መከታተል ትችላላችሁ። ቀጣይ በሌሎች ቪዲዮ እስከመለስ መልካም ጊዜ